This morning, President Trump is backing off his threat to strike Iran, now saying a peace deal is imminent. ቃል አቀባይ መሆን ያልሰለቻቸው አዛውንቱ ፕሬዝዳንት ዶናልድ ትራምፕ ለ39ኛ ጊዜ የኢራንን ጦርነት በድርድር ማሸነፋቸውን ይፋ ማድረጋቸው መነጋገሪያነትን ፈጥሯል። ኢራንን ለመምታት እየዛቱ ሐሳባቸውን የሚቀዩት ፕሬዝዳንቱ ለኢራን አስበው ሳይሆን ጦርነቱ በድጋሚ ከተጀመረ መውጫው እንደሚጠፋቸው ስለተረዱት እንደሆነ ከነጩ ቤት የሚወጡ ሚስጥራዊ መረጃዎች እያመላከቱ ይገኛሉ። New developments from the war in Iran, the White House once again saying that a deal is close, adding that it could be signed over the weekend. ኢራን ላይ ከፍተኛ ጥቃት ለመሰንዘር የተዘጋጀው የአሜሪካ ጦር ኢራን ላይ ጥቃት ለመሰንዘር ደቂቃዎች ሲቀሩት ትራምፕ ሐሳባቸውን በድጋሚ መቀየራቸው ምክንያት ይህ ጥቃት እንዲቀር ግድ ብሏል። ትራምፕ ኢራን ወደ ድርድር ለማምጣት መለማመጥ እንደቀራቸው የትራምፕ ቁልፍ ሰዎች እየተናገሩ ነው። ትራምፕ ድላቸውን ባበሰሩ ቁጥር ኢራን አሁንም በቀጠናው ያላትን ተጽዕኖ እየጨመረላት ነው። አያቶላዎቹ የመካከለኛው ምስራቅ የመቆጣጠር ብቻ ሳይሆን የትራምፕን የስልጣን ዘመን ሳይጠናቀቅ የመግታት አቅም እንዳላቸው በይፋ እየታየ ይገኛል። ፕሬዝዳንት ዶናልድ ትራምፕ በኢራን የጦር ኢላማዎች ላይ ሐሙስ ዕለት ምሽት ሊሰነዝሩ አቅዶት የነበረውን እንዲሁም ከፍተኛ ውድመት ሊያስከትል ይችል ተብሎ የታሰበው የአሜሪካ አየር ጥቃት በድንገት መሰረዛቸውን አስታውቀዋል። ፕሬዝዳንቱ ከፍተኛ የኢራን አመራሮች ፈቃደኝነታቸውና ሰፊ ቀጠናዊ ድጋፍ መኖሩን በመጥቀስ ከቴህራን ጋር የሚደረግ አጠቃላይ ስምምነት ሊደረስበት መቃረቡ ብቻ ሳይሆን በመሰረቱ የተቋጨ መሆኑን ገልጸዋል። የስምምነቱ ፊርማ በሚኖርበት ጊዜና እንዲሁም ቦታ ላይ በቅርቡ ይፋ እንደሚደረግ ጠቁመዋል። ይሁን እንጂ የኢራን ነዳጅ ወጪ ንግድ አንቆ ያዘው የባህር ኃይል እገዳው እስከ መጨረሻው የፊርማ ቅጽበት ድረስ ጸንቶ እንደሚቆይ ተረጋግጧል። Iran within hours and seized Karg Island, Iran's oil infrastructure. ይህ የትራምፕ አስተዳደር ከኢስላማዊት ሪፐብሊክ ጋር ትልቅ ምርታ መገኘቱን ሲያበስር 39ኛ ጊዜ ሆኖታል። የኢራን መንግስት መገናኛ ብዙሃን ከዚህ ቀደም ሊደረስበት ነው የተባለላቸውን 38ቱንም የስምምነት ማስታወቂያዎች ባንክሮና በጥንቃቄ ሳይመዘግቡ ቆይተዋል። ሆኖም ግን ይህ 39ኛው ማስታወቂያ ከቀደሙት ሁሉ በተለየ መልኩ እጅግ አስገራሚና አዲስ ገጽታ ይዞ ብቅ ብሏል። ይኸውም ይበልጥ ከባድ የቦምብ ጥቃት እንደሚሰነዘርና የኢራን ወሳኝ የነዳጅ መላኪያ ደምሰር የሆነችው ሀርግ ደሴትን እስከ መቆጣጠር የሚደርስ አዲስ ዛቻዎች በነገሱበት ድባብ ውስጥ የታቀዱ ጥቃቶችን በማስቆም በተጨባጭ ውጥረትን የማርገብ እርምጃ ታይቷል። ገበያዎቹ መጀመሪያ ላይ በድንጋጤ ቢናወጡም በኋላ ላይ ግን የመረጋጋት ስሜት አሳይተዋል። የባህር ትራንስፖርት መንገዶች በድጋሚ ይከፈታሉ በሚል ተስፋም የነዳጅ ዋጋ በከፍተኛ ሁኔታ ማሽቆልቆል አሳይቷል። ዲፕሎማቶች ትንፋሻቸውን ውጠው ሁኔታውን እየተከታተሉ ሲሆን የጦርነት አቀንቃኞች ደግሞ ተቃውሟቸውን ማሰማታቸውን አላቆሙም፣ አልገቱም። የሲኤንኤን ዝርዝር መረጃ እንደሚያሳየው ከሆነ ከወርሃ መጋቢት አንስቶ ፕሬዝዳንቱ ወይም ደግሞ ከፍተኛ ባለስልጣናት ስምምነቱ በጥቂት ቀናት ውስጥ ወይም ሳምንታት እንደሚጠናቀቅ ቢያነሱም ይህ 38ኛ ጊዜ ሆኗቸዋል። ኢራን ለስምምነት እየተለመነች ነው፣ በመጨረሻ ምዕራፍ ላይ እንገኛለን፣ ፍጹም ድል ተቃርቧል፣ ሁሉም ነገር ተጠቃሏል የሚሉ መግለጫዎች በተደጋጋሚ ይደመጡ ነበር። ታዲያ እነዚህ መግለጫዎች ብዙውን ጊዜ ወታደራዊ ግፊት ከሚበረቱባቸው ወቅቶች ላይ ተይዘው ይመጡ ነበሩ። የውጭ ጉዳይ ሚኒስትር ማርክ ሩቢዮ በዓለም አቀፍ ጉዞዎቻቸው ወቅትም ይህን ትረካ ያጠናከሩ ሲሆን ሰፊ ቀጠናዊ ድጋፍ መኖሩና ቀደም ሲል ክልክል በነበሩት እንደ ዩራኒየም ማበልጸግ ገደብ ባሉ ጉዳዮች ላይ ትልቅ ምርታ መገኘቱ የጎላ አድርገው ሲገልጹ ነበር። ይሁን እንጂ ይህ ተስፋ በተለያዩ አዳዲስ ክስተቶች ወይም ደግሞ በኢራን እምቢተኝነት ምክንያት መልሶ ይጠወልጋል። እያንዳንዱ ሂደት በታዛቢዎች ዘንድ ከፍተኛ ጉጉትና ተመሳሳይ ጊዜ ከፍተኛ መሰልቸትን ፈጥሯል። የኢራን መንግስት መገናኛ ብዙሃን በተለይም የታስኒም ዜና ወኪል ለነዚህ መግለጫዎች የሰጡት ምላሽ በከፍተኛ ጥርጣሬ የተሞላ ነው። በትራምፕ አባባሎችና በይፋ የኢራን ማረጋገጫ እጥረት ምክንያትም ያለውን ልዩነት በማነጻጸር የቀረቡትን ጥያቄዎች በጥንቃቄ መዝግበው ይዘዋል። ለኋለኛው መግለጫ ምላሽ ቢሰጡም ይህ በተለመደው ተከታታይ ድራማ ውስጥም 39 መግለጫም ሆኑ ለአንባቢዎች የሚያስታውስና የሚታወቅ ሀቅ ነው። ቴህራን ራሷ ይፋዊ ስምምነት ላይ መድረሱን እስካላወጀች ድረስ መሰል ሪፖርቶች በጥንቃቄና በጥርጣሬ መታየት እንዳለባቸው መክረዋል።
በሌላ በኩል ደግሞ ከፍተኛ የእስራኤል ባለስልጣናት በቻናል 12 በኩል ባስተላለፉት መልእክት ኢየሩሳሌም ስለተጠናቀቀው ስምምነት የምታውቀው ነገር እንደሌለ በግልጽ ተናግረዋል። በቅርብ አጋሮቻቸው መካከል እንኳን ሳይቀር አሁንም ድረስ ትልቅ የተባለ ልዩነት መኖሩን ፍንጭ የሰጠ ክስተት ሆኖ እንዲቀመጥም እያስገደደው ይገኛል። ፕሬዝዳንት ትራምፕ በጣም ከባድ እርምጃ እንደሚወስዱ ካስጠነቀቁና የሀገሪቱን ፍጹም ቁጥጥር ለማረጋገጥ የህርግ ደሴትን እስከ መያዝ የሚደርስ አማራጭ እንዳላቸው ካንጸባረቁ ከጥቂት ሰዓታት በኋላ ሀሳባቸው መቀየራቸው እንዲሁም ስምምነት መደረሱን ይፋ አደረጉ። አሁንም ላይ ያሉት ውይይቶች ኢራን ከፍተኛ አመራሮች ደረጃ የደረሱ ስለመሆኑም ጠቁመዋል። በተጨማሪም ከእስራኤልና ከሌሎች አጋር ሀገራት ጋር ሰፊ ቀጠናዊ ይሁንታም ተገኝቶበታል። ይሁን እንጂ ስምምነቱ በይፋ እስኪፈረም ድረስ የባህር እገዳው እንደጸና ይቆያል። ኒውዮርክ ፖስት ፕሬዝዳንቱን ጠቅሶ እንደዘገበው ከሆነ ሁሉም ነገር በሚባል ደረጃ ተጠናቋል። ኢራን በኳታር አገናኞች በኩልም የመጨረሻ ስምምነት ረቂቅን አቅርባለች ብሏል። በአሁኑ ወቅትም የውይይት የተደረገባቸው ባሉ ዋና ዋና ነጥቦች ውስጥም ዩራኒየም ማበልጸግ ስራ ላይ ለብዙ ዓመታት ምናልባትም እስከ 15 ዓመታት የሚዘልቅ ገደብ መጣል፣ የተጠናከረ ዓለም አቀፍ ፍተሻዎችን ማድረግ፣ የዩራኒየም ክምችቶችን መቀነስና በሆርሙዝ ባህር ወሽመጥ በኩል የሚደረገውን የባህር ላይ ትራንስፖርት መልሶ ለመክፈትና ደህንነቱን አስተማማኝ ለማድረግ የሚያስችሉ ጠንካራ ቃል ኪዳኖች መግባታቸው ተነስቷል። ማዕቀቦቹን የማንሳት ሂደትም ቢሆን ሊከተል የሚችለው ስምምነት ህጋዊ ፎርማሊቲን አሟልቶ ሲጠናቀቅ ብቻ ነው። ይህ ማዕቀፍ በእርግጥም ወደ ተግባር የሚቀየር ከሆነ እስካሁን ድረስ ጨርሶ ሊነኩ እንደማይችሉ ተደርገው የሚታሰቡ ጉዳዮችን የሚፈታ ሲሆን፣ በአንጻሩ ደግሞ አሜሪካ አሁንም በጣለችው የባህር እገዳ አማካይነት ያላትን የማስገደድ አቅም እንደያዘች እንድትቀጥል የሚያደርግ ትልቅ ስትራቴጂካዊ ለውጥ ነው። ዓለም ገበያ ላይ ለዚህ ዜና የሰጠችው ምላሽ ፈጣንና ግዙፍ ነው። ነጋዴዎች ውጥረቱ ሊረግብ ይችላል፣ እንዲሁም የባህር ላይ የንግድ መስመሮች በድጋሚ ይከፈታሉ የሚለውን ግምት ውስጥ በማስገባትም የነዳጅ የወደፊት ዋጋ ከፍተኛ ሁኔታ እንዲቀንስ አድርገዋል። የቀድሞ ብሔራዊ ደህንነት አማካሪ ጆን ቦልተን ባሰፈሩት ጽሑፍ አብዛኛውን ይፋዊ ዲፕሎማሲያዊ ሂደት የባዶ መድፍ ተኩስ፣ እርስ በርሳቸው የሚጋጩ መግለጫዎች እንዲሁም መረጃዎችን አውቆ የማውጣት ድርጊቶችና ሊረጋገጡ የማይችሉ የይገባኛል ጥያቄዎች ያሉበት እንደሆነም ገልጸዋል። ቦልተን ከፍተኛ ስጋት የገባቸው ትራምፕ በሀገር ውስጥ ባሉ የተለያዩ ጫናዎች ምክንያት በአጭር ጊዜ ውስጥ የሚታይ ስኬት ለመቀዳጀት ያላቸው ጉጉት ፍጹም ያልሆነና ደካማ ስምምነትን ሊያስከትል ይችላል የሚል ነው። በእርሳቸው እይታ በዚህ ስምምነት ውስጥ ያሉ ዋና ዋና ተጋላጭነቶችና የኢራን ድብቅ የኒውክሌር አቅም ሙሉ በሙሉ አለመክሸፉም የባላስቲክ ሚሳኤልና የድሮን አቅሟን ችላ ማለት ነው። ይህም ደግሞ እንደ ሄዝቦላ፣ ሐማስና ሁቲ ላሉ የውክልና ጦርነት አራማጆች የምታደርገውን ድጋፍ አለማስቆም ናቸው። በተለይም የሆርሙዝ ባህር ወሽመጥን በተመለከተም የተቀመጠው ቅድመ ሁኔታ እጅግ አደገኛ ነው። ቴህራን ወሽመጡን መዝጋት እንደምትችል በተግባር ካሳየች በኋላ መልሳ ለመክፈት ድርድር እንድታደርግ መፍቀድ የአሜሪካን ድክመት የሚያሳይ ምልክት ሊሆንም ይችላል። ይህ ወደፊት በባህረ ሰላጤው ሀገራት ላይ የኢራንን ቀጣይነት ያለው ተጽዕኖና የበላይነት የሚያረጋግጥላት ይሆናል። ጠንካራና ዘላቂ የሆነው የጦርነት መከላከያ ኃይል ሳይኖር የሚደረጉ ጊዜያዊ ዲፕሎማሲ እረፍቶች የኢራን አብዮታዊ ጦር ራሱን መልሶ እንዲያደራጅና የዓለምን የኤነርጂ ደም ስሮች በድጋሚ እንዲያስፈራራ ጭምር እድል የሚሰጡት ሆኖ ይቀመጣል። የባህረ ሰላጤው አረብ ሀገራት በኢራን ላይ የተደረገ ካለው እጅግ ከፍተኛ ግፊት የተነሳ የተወሰኑ የመተንፈሻ ዕድል ቢያገኙም በሌላ በኩል ግን የረጅም ጊዜ ትርምስ ወይም ደግሞ ደካማ ስምምነት ሊፈጠር ይችላል በሚል ከፍተኛ ስጋት ውስጥ ወድቀዋል። ሳውዲ አረቢያና የተባበሩት አረብ ኤሚሬትስ ከዋሽንግተን ጋር በቅርበት እየሰሩ ቢሆንም በኢራን ዩራኒየም ማበልጸግና በውክልና ጦርነት ኃይሎቿ ላይ ጥብቅ ገደቦች እንዲቀመጡ በጽኑ እየጠየቁ ነው። እስራኤል የኒውክሌር ስጋቱና እንዲሁም በኢራን በሚደገፉ ኃይሎች መከበቧን እንደ ህልውና አደጋ ስለምትመለከተው አሁን ለቀረቡት አዳዲስ መግለጫዎች ጥንቃቄ የተሞላበት ምላሽ ለመስጠት መምረጧ የሚያስደንቅ አይደለም። የኳታር ሽምግልና ሚና ልዩ የሆነው የዲፕሎማሲ መስመሮችን በመጠቀም ረገድ እጅግ ወሳኝ ሆኖ ቆይቷል። ቱርክ፣ ፓኪስታን፣ ግብጽና ዮርዳኖስም እያንዳንዳቸው የራሳቸውን የዲፕሎማሲ ኢነርጂና የደህንነት ጥቅሞችን ለማስከበር እየተንቀሳቀሱ ይገኛሉ። ለኢራን ግን ይህ የሀገር ውስጥ ነባራዊ ሁኔታዎች እጅግ ወሳኝ ናቸው። የኢኮኖሚ ውድመት፣ የደረሰባት ወታደራዊ ኪሳራ፣ ከቀደሙ ጥቃቶች በኋላ በአመራር አንድነት ላይ የተነሱ ጥንቃቄዎችና
እየተጫሩ ያሉ ያልተመለሱ ጥያቄዎች የጽንፈኛ ኃይሎች ተጽዕኖ የሀገሪቱን ውሳኔ አሰጣጥ ሂደት በእጅጉ እየቀረጹ ይገኛሉ። በዩራኒየም ማበልጸግ ላይ ስምምነት ማድረግ ታሪካዊና ከባድ ውሳኔ ቢሆንም የቀጠለው ይው ማግለል ግን የገዢው አካል መረጋጋት ላይ ትልቅ አደጋን ይጋርጣል። ስለሆነም ኢራን ለትራምፕ ማስታወቂያ የሰጠችው ዝምታ አሊያም ደግሞ የዘገየ ማረጋገጫ ምናልባትም በሀገር ውስጥ ያለውን ጥልቀት ያለው ክርክር አሊያም የመጨረሻዎቹን የስምምነት ጥቅሞች ከፍ ለማድረግ የታለመ የድርድር ስልት ሊሆን ይችላል ሲሉ የሚገልጹና ግምታቸውን የሚያጋሩ እንዲበራከቱ ምክንያት እየሆነ ይገኛል። ታዲያ ይህ 39ኛው ማስታወቂያ በተግባር ተተርጉሞ ወደ ተፈረመ ስምምነት ከተቀየረ የሚኖረው ተጽዕኖ ከፍተኛ ሁኔታ የሚታይ ይሆናል። የሆርሙዝ የባህር ወሽመጥ በድጋሚ መከፈት የዓለምን ኢነርጂ ጫና በእጅጉ ያቃልላል። ቁጥጥር የሚደረግበት የኒኩለር መርሃ ግብር ማገጃ ደግሞ ለቀጣዮቹ ዓመታት አስተማማኝ መረጋጋትን ሊያመጣ ይችላል። የቀነሰው የጠላትነት ስሜት ሀገራቱ ትኩረቶቻቸውን መልሰውና እንዲሁም ደግሞ አቅማቸውን ለማደራጀት ዲፕሎማሲ ላይ ትኩረት እንዲያደርጉ እድል ይሰጣል። ዓለም ገበያ ይህን ታላቅ እድልም ያከብረዋል። በተለያዩ ዋና ዋና ከተሞች የሚገኙ የሀገር ውስጥ ህዝቦችም ይህን ሂደት በየራሳቸው ድል አድርገው ሊቆጥሩትም ይችላሉ። ሆኖም ግን አሁንም ቢሆን ግዙፍ የሆኑ አለመታመኖች አንዣበዋል። የስምምነቱ ማረጋገጫ ዘዴዎች ማዕቀቦችን መልሶ የመጫን ሂደት፣ የውክልና ጦርነት ኃይሎችና ባህሪ ጭምር የሚያሳይ መሰል መርሃ ግብሮች አሁንም ድረስ አከራካሪ ሆነው የቀጠሉ ጉዳዮች ናቸው። ታሪክ እንደሚያስተምረን በርካታ መሰል ጠንካራ ማዕቀፎች በአተገባበሩ ውዝግቦች ምክንያት ሲፈርሱ ታይተዋል። ቦልተርና ሌሎችም ታዛቢዎች ደግሞ እንደሚያስጠነቅቁት ከዚህኛው የኢራን ገዢ ጋር የሚደረግ ስምምነት ብዙውን ጊዜ እውነተኛ ለውጥ ለማምጣት ሳይሆን ሀገራቱ ራሷን መልሳ እንድታደራጅ ጊዜያዊ ትንፋሽ ማግኛ እድል የሚሰጡ ናቸው ይላሉ። የኢራን ድንገተኛ የኒውክሌር ጦር መሳሪያ የማምረት አቅም ሳይነካ የሚታይ ወይም ደግሞ የሆርሙዞች መጠን የማስገደጃ አቅም ሳይፈታ የሚያልፍ ስምምነት ለወደፊት አዳዲስ ቀውሶችም ዘር መዝራት ያህል የሚቆጠር ነው። በአንጻሩ ደግሞ የዚህ ሂደት መክሸፍ ውጥረቱን ይበልጥ ወደ ከፋ ደረጃ ያሸጋግረው ይችላል። አዳዲስ የአየር ጥቃቶች፣ የደሴቶችን የመያዝ ሂደትና እነሱን ለመያዝ የሚደረጉ ሙከራዎች የኢራን ከባድ የአጸፋ ምላሽ ወጪዎችንም እጅግ ከፍተኛ በማድረግ ጦርነቱን ይበልጥ የሚያሰፋ ሌላ አድማስን ይከፍታል። ከቀጠናው ባሻገር የዚህ ቀውስ ጥቅምና ጉዳት የታላላቅ ሀያላን ሀገራትን የፉክክር ሜዳ ጭምር ያጠቃላል። ቻይናና ሩሲያ በኢራን መረጋጋትና በነዳጅ ፍሰቱ ላይ የራሳቸውን የጸና አቅም አላቸው። የአውሮፓ አጋሮችም እንዲሁ የነዳጅ ዋጋና የኒውክሌር መስፋፋት አደጋዎችን ባንክሮ እየተከታተሉ ነው። የአሜሪካ የጦርነት መከላከያ ኃይል ታማኒነት፣ ለአጋሮች ያላት ቁርጠኝነትና የድርድር አቅሟ በአሁኑ ወቅትም ከፍተኛ ሁኔታ እየተገመገሙ ይገኛሉ። ስምምነቱ የተሳካ መሆን የአሜሪካን ጠንካራ ወሳኝ መሪነት በዓለም ዙሪያ ይበልጥ የሚያጎላ ሲሆን፣ በተቃራኒው ደካማ ወይም የከሸፈ ስምምነት ግን በሌሎች የዓለም ክፍሎች የሚገኙ ተቀናቃኞቿን ይበልጥ እንዲደፋፈሩና አቅም እንዲያገኙ ያደርጋቸዋል ተብሎ ይታሰባል። ይህ ሊደረስበት ነው የተባለው ስምምነት ውጥረቱን ከማርገብ እርምጃዎችና ከቀረቡት ይፋዊ የረቂቅ ሰነዶች ጋር ተያይዞ የሚመጣ በመሆኑ ልዩ ክብደት አለው። ይሁን እንጂ ተስፋ ማስገኘትና መልሶ የማጨለም የቆየው ክስተቶች ልማድም ጉዳዩን በጥልቀትና በጥንቃቄ መመርመርን ይጠይቃል። ይህ ሂደት ከግጭት የምንወጣበት ታሪካዊ መውጫ መንገድ ይሁን ወይስ ደግሞ ለረጅም ዘመናት የዘለቀው ትግል አዲስ አስገራሚ ምዕራፍ በቅርቡ ግልጽ የሚሆን ይሆናል። አሁን ግን በመላው ዓለም ሁኔታውን በትኩረት እየተከታተለ ይገኛል። የኒውክሌር ደረጃዎች፣ የዓለም ኢነርጂ ደምስሮችና የቀጠናው የኃይል ሚዛን ብሎም በሚሊዮኖች የሚቆጠሩ ሰዎች ሕይወት በዚህ ውሳኔ ላይ የተንጠለጠለ ሆኖ መቀመጡ የማይካድ እውነተኛ ሀቅ ሆኖ ፊት ለፊት ይጋፈጣል።